ቤተክርስቲያናን ህፃናትን ለምን ታጠምቃለች? ማርቆስ 16:16 ላይ ያመነ የተጠመቀ ይድናል ነው። ስለዚህ የሚቀርመው ማመን ሆኖ ሳለ እናንተ ግን ምንም የማያውቁትን ህፃናቶችን ታጠምቃላችሁና ይሄ ነገር እንዴት ይታያል? ብዙ ጊዜ ይሄ ጥያቄ ይጠየቃል። ምናልባት ግን ተጨማሪ ነገሮችን ብቻ ልናገር ለየት ካለ ያለ ነገር ካለ የጥያቄው ራሱ ጥያቄውን ከማከም እንጀምር። አሁን እኔ ብዙ ጊዜ በጣም በምን አምናለሁ መሰላችሁ? አንድ ሰው ከመልሱ በፊት መጀመሪያ ጥያቄው ላይ ነው ማተኮር ያለበት። ምንድነው የተፈለገው ጥያቄ? እኔ ብዙ ጊዜ የማይገባኝ ለምሳሌ በተለይ ይሄ በፕሮቴስታንቱና እዛ አካባቢ ያሉ ሰዎች የሚጠየቁ ለምን በ30 ዓመት በህፃናት ታጠምቃላችሁ ይላል ሳያምኑ። አሁን መጀመሪያ እኮ አንድ ሰው እንደሚበላ እርግጠኛ ካልሆነ ምን ልብላ ወደሚለው መግባት የለበት። እነዚህ ሰዎች በጥምቀት የማያምኑ ሰዎች 30 ዓመት የሚጠመቁ 20 ዓመት የሚጠመቅ ጉዳዩን ርዕሰ ጉዳይ አድርገው ማንሳት አለባቸው ብዬ አላምንም። ግን እሺ ይሁን። ደግሞ እናጠምቃለን የሚሉ ደግሞ አሉ እንደ መካነ ኢየሱስ ያሉ። ለምን በህፃንነት ታጠምቃላችሁ? ሲጀመር ማርቆስ ምዕራፍ 16:16 ያመነ የተጠመቀ የሚለው እንደ ሂደት ካየነው ራሱ ማመን ይቀድማል ከዛ መጠመቅ የሚለውን ካየነው እንኳን ህፃናት የሚጠመቁት በእናት በአባት እምነታቸው በእናት በአባት እምነት ነው። ምን እምነት ተደርጎ የሚጠመቁት? በማን እምነት አልኳችሁ? በማን እምነት? አሁን ይህ ሲባል አንዳንድ ሰው እንዴት ይሆናል ይላል። አንድ ከኦሪት አንድ ከአዲስ ኪዳን ምሳሌ ልስጣችሁ። በኦሪት ዘመን ህፃናት ይገዘሩ የነበሩት በማን እምነት ነው? በእናትና በአባታቸው እምነት። እምነቱ ላይ ችግር የለውም፣ አባትም እናትም አሉበት። አብርሃም የተገዘረው በ99 ዓመቱ። ግን የመጀመሪያ ስርዓቱ ሲጀመር በነበረው እድሜ አልቀጠለም። ሁልጊዜ አንድ ነገር በጀመረበት እድሜ አይቀጥልም። ለምሳሌ ሰው የተፈጠረው በ30 ዓመት ነው። ልደት ግን የጀመረው አንድ ብሎ። የስጋ ልደታችን ታዲያ በ30 ዓመት አልጀመረም፣ ግን በልጅነት ነው የጀመረው። ግዝረትን በ99 ዓመት ግን ሲቀጥል ከልጅነት ነው የቀጠለው። የትኛውም ነገር ከልጅነት ነው የሚቀጥለው። ከአዲስ ኪዳን ደግሞ አንድ ምሳሌ ላምጣላችሁ። ጌታ በሞት ያስነሳቸው 3 ሰዎች አሉ። ለምሳሌ አልዓዛርን ላንሳ። አልዓዛር የተነሳው በማን እምነት ነው? እችን ከመለሳችሁ ጉዳዩ ይገባቸዋል። በአልዓዛር እምነት ነው አንድ ወይስ በእህቶቹ እምነት? በአልዓዛር እምነት አይደለም። አምናለሁ ብሎ መስክሮ ነው የተነሳ። በማን እምነት ነው? በእህቶቹ እምነት። እስቲ የቱ ጋር ነው ጌታ ሙት ሲያስነሳ በሟቹ እምነት ያስነሳው? አለ የለም? እውነት ነው። መጻጉዕ በራሱ እምነት እንሄዳለን ተጠይቋላ። አልዓዛር ጠይቆታል። ለምን? መመለስ በሚችልበት ፐርፎርማንስ ላይ አልነበረም፣ ያ አቅም ላይ አልነበረም። ህፃናትም እንደዛ ናቸው። ለምስክርነት አቅም አልበቁም። እንደውም ካስታወሳችሁ ምን አለ? ወንድምሽ ብታምኚ ይነሳላል። አያችሁት ንግግሩ? ብታምኚ የሚለውን አስምሩበት። የወንድምሽ መነሳት የሚወሰነው በማን እምነት ላይ ነው? በአንቺ እምነት ላይ ነው። የገዛ እህቶቹ ስላመኑ ነው ጭምር። ማን የተነሳው? ደግሞ በአንጻሩ ደግሞ ሽባ ሲተረተር ደግሞ ግዴታ ሰውየው እምነት በቤተሰብ እምነት ሲሆን በሰውየው እምነት ደግሞ መዳን እንዳለበት ደግሞ ይነግራቸዋል። በተቃራኒ ምን ላይ? የዮሐንስ ወንጌል ላይ ጌታ የፈወሰው ሰው ነበር። አይሁድ ምን አሉ? እንዴት ነው ይሄ ሰው የተፈወሰው ብሎ ቤተሰቦቻቸውን ዘበዘቡ ይላል። ምን አሉ ቤተሰቦቻቸው? ሙሉ ሰው ነውና ማን ይመልስ? ምንድን ነውና? ስለዚህ አንድን ነገር ለመመስከር መጀመሪያ ምን መሆን ያስፈልጋል? ሙሉ ሰው ማለት አዋቂነት እድሜ መድረስ ያስፈልጋል ማለት ነው። አያችሁ? አልዓዛር ላይ ግን እንዲህ አልተባለም። ሙሉ ሰው ነው ራሱ ይመስክር አልተባለም። ጌታ እንኳን በፈወሰው ፈውስ እኮ ማየት ትችላላችሁ። ህፃናት ደግሞ ከዚህ የባሱ ናቸው። ያ ህፃን ልጅ እኮ ቢታመም ሐኪም ቤት እኮ የሚጠየቀው ህፃኑ አይደለም፣ ቤተሰብ ነው ምኑን ያመመው ተብሎ። አንዱ ይሄ ነው። ሁለተኛ ለምን ህፃናት እናጠምቃለን እስከተባለ ቆርኔሌዎስን እናንሳ። የቆርኔሌዎስ ልጆች እኮ ተጠምቀዋል። ግን የእነሱ ልጆች ግን ምስክርነታቸው አልተጻፈም። የቆርኔሌዎስና የሚስቱ ምስክርነት ግን ተጽፏል። በመጽሐፍ ቅዱስ ውስጥ ህፃናት ነው ወይም ከህፃንነት ነው ወንጌል መተከል ያለባት። ጌታ እኮ አለ፣ ጠየቁት፣ በመንግስተ ሰማያት ማን ነው ከሁሉ የሚበልጠው አለ። በኋላ እንደነዚህ ህፃናት ካልሆናችሁ መንግስተ ሰማያትን ምን አትሉ። ታዲያ ዮሐንስ አፈወርቅ እንዴት የተረጎመው? እንደነዚህ ህፃናት ማለት ምን ማለት ነው? ህፃናት የዋሃን እንደሆኑ የዋሃን እንድትሆን ይልና እንደነዚህ ህፃናት ማለት ከህፃንነታችሁ መንፈሳዊነትን ካልያዛችሁት ለዛ ለመንግስተ ሰማያት አትበቁም ነው። ያላበረታችሁትን መንፈሳዊነት የታገኙታላችሁ ነው። ስለዚህ ህፃናት በዛ እድሜ መጠየቅ የሚችሉበት እድሜ ላይ አይደሉም ነው። ካደጉ በኋላ ግን በደንብ እዚህ ጋር ግን አንድ ነገር ተናግሬ ላጠቃልል። በእናት በአባታቸው እምነት መመራት የሚችሉት ግን
አዋቂነት እድሜ እስኪደርሱ ብቻ ነው። ይሄ ማለት ከ7 እስከ 10 ዓመት ድረስ ባለው። ከዛ በኋላ ግን ከነሱ የሚጠበቀው ምንነት ካላገኙበት መጠበቃቸው ትርጉም አያገኝም። መጠበቃቸው ትርጉም የሚያገኘው ከዛ በኋላ የሚኖሩት ምንድነው? ህይወት ነው። ለምን ሲል ቀድሞ ኃጢአት ላይ ኃጢአት ትተያዩ ነበር፣ ገለጥኩባቸዋል። በኋላ ስንጠበቅ ግን የሥላሴ ስም ነው ግንባራችን ላይ የሚጻፍበት። እነዚያ ሰማዕታት አላያችሁም? ራዕየ ዮሐንስ ምዕራፍ 14 ላይ በግንባራቸውም ላይ የአባቱና የልጁ ስም የተጻፈባቸው። በአዲስ ኪዳን የሥላሴ ስም ይጻፍብናል ማለት ነው። ስለዚህ ያ ዕፅ ማለት የሥላሴ ምሳሌነት አለው። ጥምቀትን የሚያስታውሰን ነው። ያዕቆብ በጎቻቸው ጠጥተው ዕፁን እንደመሰሉ ዛሬም እኛ በጥምቀት ሥላሴን መስለን ምን እንላለን ነው? እንወለዳለን ነው። ዛሬ እኛ መልክአ ሥላሴ ነው። ዛሬ የሥላሴ ስዕል የሚተከልብን አንዱ ከኛ ሊቃውንት ለምንድን ነው በውሃ ጥምቀት የሆነው ሲሉት፣ ውሃ መልክን ያሳያል። ምንን ያሳያል? ምንን ያሳያል? እኛ በውሃ ውስጥ ያለ የሥላሴ መልክ ስለሚሳልብን ነው። እነዚያ ውሃ ውስጥ ስለተጠመቁ ብቻ አይደለም። ግን ይሄ ማለት ጥምቀት በተራ ውሃ ስለተጠመቀ ግን እንድናለን ማለት አይደለም። ዛሬ መናፍቃን የሆኑ ቢጸ ሐሳውያን የራሳቸው ጥምቀት አለን ይላል። የእነሱ የፈርዖን ጥምቀት ነው። አባ ጊዮርጊስ ይላል መቅዶንዮስን፣ አንተ በእውነት ብትጠመቅ አለው ያንተና የግብረ አበሮቹ ጥምቀት አማናዊ አይደለም ይላል። ለምን ሲል ለምሳሌ በውሃ ውስጥ መግባት ብቻ መጠመቅ ቢሆን ይላል አባ ጊዮርጊስ ፈርዖንና ሰራዊቱ ውሃ ውስጥ ገብተዋል። ያ ግን ጥምቀት አንላቸው። ጥምቀት የሚባለው በስመ ሥላሴ ሲጠመቅ ብቻ ነው። አማልክቱና አሕዛብ ግን መናፍቃን የእነሱ መልካቸው ግን ክፉ መልክ የሆነ የራሳቸውን መልክ የሚያሳይ ነው። እኛ ሥላሴ መልክ ነው የሚሳልብን። የቤተ ክርስቲያን አንድ ትርጓሜ በጣም ይደንቀኛል። ጌታ ምን አለ መሰላችሁ? እንቋችሁን አለ በእሪያዎች መካከል አትጣሉ አለ። እንቁ ማለት ታውቃላችሁ፣ ባሕሬ የሚባል እንቁ ነበር፣ የሚያምር ተራራ ላይ የሚያስቀምጡት ነው። ሰራተኞች ስራ ሲሰሩ እሱን ከላይ ያስቀምጡትና ልክ እንደዚህ ፓውዛ እንደ መብራት ሆኖ ሌሊት ላይ ስራ እንዲሰሩ ያደርጋቸዋል። እና እንቋችሁን በእሪያ መካከል አትጣሉ ለምን አለ ሲባል ይኸውላችሁ አሳማ ይሄን እንቁ ያገኘዋል እና በዛ በእንቁ ውስጥ መልኩን ያያል ይላል ሊቃውንት። ምኑን ያያል? እና መልኩን ሲያይ እንደዚህ አስቀያሚ ነኝ እንዴ ብሎ እንቁን ካልሰበርኩ ብሎ ይረግጠዋል። አስቀያሚ መሆኑን የሚያውቀው መልኩን መቼ ነው? በእንቁ ውስጥ መልኩን ሲያየው ነው። በኋላ ካልሰበርኩ ይላሉ። መናፍቃን ናቸው ይላሉ ሊቃውንት። እንቁ የተባለ ትምህርተ እግዚአብሔር ነው፣ ቃለ እግዚአብሔር ወንጌል ነው። አንድም የእግዚአብሔር የሊቃውንት ትምህርት ነው ይላሉ። የሊቃውንት ትርጓሜ ባስተማሩ ጊዜ የእነሱን መልከ ጥፉነት ስለሚገልጽ ካላጠፋ ነው ይላሉ። አንዱ ካላጠፋ ነው የሚሉት ጥምቀት ላይ አይደለም። ስለዚህ ጥምቀት የእኛን መልክ የሚያሳይ ሥላሴን መልክ እንዲሳልብን የሚያደርግ ነው እና በአጠቃላይ ይሄ ዱላ የመጣበት ታሪክ ያመጣል ከዚህ መሰረትነት ነው። የመጨረሻ ጥያቄው ዘመኑም ጥምቀት ስለሆነ ከሰዓትም አንጻር ጌታችን ለምን በ30 ዘመኑ ተጠመቀ? ጌታ ለምን በ30 ዓመት ተጠመቀ? በ30 ዓመቱ ተፈጥሮ ነገር ግን ገነት ገብቶ ጸጋውን ያጣ አዳምን ክብሩን እንደመለሰለት ለማስረዳት ነው። ክርስቶስ ዳግማዊ አዳም መልአክ ሆኖ እኮ ማዳን ይችል ነበር። የኦሪት መስዋዕትን እኮ ማዳን ይችል ነበር። ግን ራሱ እኛኑ በፍቅሩ ችንካር ተቸንክሮ የእኛን ባህሪ አድርጎ ሰበብ ፈልጎ ሊወዳጀን በስጋዊው ከእኛ ጋር ወዳጅ ሊሆን ስለፈለገ ሕማማችንን ተቀብሎ መከራችንን ተቀብሎ እኛ የሆነውን ሆኖ ከኃጢአት በቀር ቤዛነትን ሰጥቶናል። አንዱ በእድሜ ነው የካሰን ጌታ በቁጥር ጭምር ካሳ ፈጽሟል እኮ። በቁጥር ከፈጸመው ካሳ መካከል አንዱ 30 ዓመት መጠመቁ። ስለዚህ በ30 ዓመቱ ተፈጥሮ ጸጋውን ያጣ አዳምን እንደካሰለት ለማጠየቅ። ሁለተኛ አማናዊ መስዋዕት ነኝ ሲል ነው። ይሄ ትንሽ ረቀቅ ሊል ይችላል፣ እናብራራው። ወይም አማናዊ በግ ነኝ ሲል ነው። እንዴት? ይኸውላችሁ የኦሪት በግ ስንት ዓመቱ ሲሆን ነበር የሚሰዋ? 1 ዓመት የሞላው ጠቦት በግ። ለምንድን ነው 1 ዓመት የሞላው ከተባለ የበግ ቁመቷ የሚያድገው እስከ 1 ዓመት ብቻ። ከ1 ዓመት በላይ ምን አያድግም፣ ቁመቷ አያድግም። ያ ከዛ በኋላ እንደ መንግስት እርሻ መወፈር ነው። በቃ ሊወፈሩ ብሄር ነው ወደ ጎን እንጂ ምን የለም፣ ቁመት የለም። የሰው ልጅ ደግሞ ይላሉ ሊቃውንተ ቤተክርስቲያን 30 ዓመት ነው የመጨረሻ ቁመቱ ምን የሚለው የሚያድገው። ከ30 ዓመት በላይ አያድግም ይላል ትርጓሜዎች፣ አያድግም። ስለዚህ የኦሪት መስዋዕት ለምን 1 ዓመት ትሁን ተባለ ሲሉት በኋላ ላይ ክርስቶስ በሰው የቁመት ልኬት አንጻር መስዋዕተ በግ ሆኖ ይመጣል ለማለት ነው ይሉታል። የኦሪቷ በግ በ1 ዓመት የቁመት ልኬት አንጻር መስዋዕት እንደሆነች ክርስቶስ ደግሞ በ30 ዓመቱ በሰው ልጅ የቁመት ልኬት አንጻር ቤዛ ለሆን መጣው ሲል በ30 ዓመቱ ተጠምቋል ይላል። ቤዛችሁ እኔ ነኝ። መስዋዕት የሚሆን በግ፣ የሚታረድ በግ፣ በደሙ የሚፈርድ ደም ሆኖ አማናዊ መስዋዕት ሆኖ እንደሚመጣ ለማስረዳት በ30 ዓመቱ ተጠምቋል ይላሉ። ሶስተኛ አማናዊ ሊቀ ካህን መሆኑን ለማስረዳት። የኦሪት ካህናት የሚሾሙት በ30 ዓመታቸው ነው። ስለዚህ በአዲስ ኪዳንም ካህናት መሾም ከፈለጋችሁ ስንት ዓመታችሁ ይሁን? ስንት ዓመት?
30 ዓመት ነው። ዲያቆናት 25 ይላል ፍትሐ ነገሥታችን። ድቁናው ክህነቱን ደግሞ ስንት ይለዋል? 30 ይለዋል። ክህነቱን 30። ለምሳሌ በኦሪቱ ምን ያደርጋሉ መሰላችሁ? የካህኑ ረድ የሆኑና 25 ዓመት ሲሆኑ የካህን ረዳት ተብለው ይሾሙ ነበር። አሁን እነ ሕዝቅኤል እንደዛ ነበር። አሁን ኢሳያስ ከስሩ የነበሩት ካህናት 25 ዕድሜ ነበራቸው። በአሮንም ጊዜ የነበሩት ከዛ ልክ 35 ዓመት ያገለግሉና ከካህኑታቸው ነው የዛሬው ድቁና ማለት ነው ረድ ሆነው ልክ ጥንካሬያቸው ብርቱ ሲሆን ከነሱ መካከል ካህን ተደርገው 30ው ላይ ይሾሙ ነበር። ይሄ ስርዓት ነው። ስለዚህ ክርስቶስም 30 ዓመት የተሾመው ለክህነት ስራ ሲሰራልን ነው የሚለውን አባቶቻችን ያስቀምጣሉ። በተረፈ እንግዲህ እግዚአብሔር አምላክ ጥምቀትን 2 ጥምቀት እንዳያሳጣን በዛው ምክሬን አቀርባለሁ። ስንት ጥምቀት? ቤተክርስቲያን ምናልባት አንደኛውን ጥምቀት ጨርሰናል፣ 2 ጥምቀት ያስፈልገናል ብዬ አምናለሁ። አንደኛው የህሊና ጥምቀት ያስፈልገናል፣ ሁልጊዜ ማባራ የህሊና ጥምቀት። በዚህ ሰዓት ብዙ ህሊናዎች ጥምቀት የሚያሻን ዘመን ነው ብዬ አምናለሁ። ቤተክርስቲያን ፈተና የሚበዛባት መከራ የሚበዛባት እሳቷን የሚያጠፋላት ጥምቀት ትፈልጋለች። ምክንያቱም አይምሮን የተጠመቀ በኦርቶዶክሳዊነት በርቱ እምነት በሃይማኖት በምግባር በመንፈሳዊነት ለቤተ ክርስቲያን ዘብ በመቆም እንዲህ ያለ የስነ ልቦና ጥምቀት ያስፈልገናል በዚህ ዘመን። ይሄን ጥምቀት ስናከብር ኦርቶዶክሳዊነታችንን ሳንለቅ ሃይማኖታችንን እያሰብን ቤተክርስቲያን እየዘከርናት ልናከብር ያስፈልጋል። ሁለተኛው የሚያስፈልገን ጥምቀት ደግሞ ምንድን ነው? መላበስ ያለብን በእኛ ውስጥ ማደር ያለበት ከተባለ እንደተለመደው በዓሉን ቤተክርስቲያን በምትፈልገው መንገድ ማክበር ነው። አንዳንዱ ጠዋት ተጠምቆ ከሰዓት ደግሞ ሌላ ጥምቀት እንትን አለ። ሌላ ጥምቀት ማለት ነው የመለኪያ ጥምቀት ደግሞ አለ። የመለኪያ ጥምቀት ከባድ ነው፣ መጥፎ። ቅዱስ አምብሮስ ይላል ኖህ ይደንቀኛል ይላል ከትልቅ ባህር ተርፎ ይላል፣ ግን ጥቂት መለኪያ የምትሆን ወይን ጣለችው ይላል። ከምን ተርፎ? ጥቂት ጣለችው ይላል። እና በዓላትን ስናከብር የስጋ ደስታዎች በልክ በመሆን የምናከብራቸው መሆን መቻል አለ እና እንዲህ ያለውን መንፈሳዊነት በመያዝ እና በመጠበቅ ልናከብረው ይገባል የሚለውን ለማንሳት ነው። እግዚአብሔር አምላክ የበረከት በዓል ያድርግልን። እግዚአብሔር ይስጥልን።